ውጭልን። አሁንም ከኔ ጋር ጸብ አትፈልጊ። ውጭልን። አንተ ነህ የምትወጣው። አንተ ነህ ይዘሽ መጣሽ። ከዛ በኋላ ሰው ፊት ሄደሽ የምታረጋግጥ ምን አገባሽ? በቃ ፊቴን ማሳየት አልፈልግም። እሺ በእኔም ታፍራለህ ማለት ነው? ምን ማለት ነው? ይሄ ማፈር አለማፈር ሳይሆን በቃ ፈላጊ ነው ብዬ አላስብም። ነው እኔ ጀስት በቃ በአንቺ እያፈርኩ አይደለም። ወደድሽ ደግሞ እንዳታወዳደሩ የሆነ ሰው ጋር ቀጥቀጠ ራሷ ላይ የምትሰራ ምናምን ያው ኢክሩ እንግዲህ ሱቋንም ማሽጧት ባሏ ጥሏት ወደ ሌላ ሴት ጋር ኩብልል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር። ዛሬ በአዲስ ቪዲዮ መጥቻለሁ። ምከረው እምቢ ካለ መከራ ይምከረው አለ። ለድምጼ ደግሞ ይቅርታ ጉንፋን ይዞኛል። እንግዲህ ኢክራም እኔ ሱቄን ልሸጥ ነው ብላ እቃዎቿን ዋጋ ወጣ ነበር እያንዳንዱ ማለት ነው። ከዛ እኔ በውስጥ አትሽጪ ወንድና ምነሽ ብያት ነበርና ወዲያው ነበር አጋጣሚ ያየችውና ቦታም አልሰጠችኝም። ትንሽ ሰብስክራይባቸው ከፍ ሲል በጣም ነው የሚበጣጠሱት ማለት ነው፣ የኛ አበሾች ማለት ነው። እኔ እንጃ ሁላችሁም ሀሜት አይደለም፣ ሁላችሁም ደርሶባቸዋል ታውቃላችሁ፣ ሁላችሁም ማለት ነው። እኛ አረብ ሀገር ሴቶችን እንደ ሰው አያዩንም። እነሱ ናቸው ዛሬ እዚህ ቦታ ላይ እያደረሱን አይሉም። የአረብ ሀገር እያንዳንዷን ቪዲዮ ባታይ ማለት ነው ዛሬ አፈር ከድሜ ነበር የምትበሉት ማለት ነው። እድሜ ለአረብ ሀገር ሴት እንደዚህ ዛሬ እዚህ ላይ ለደረሳችሁት ያደረሳችሁ የአረብ ሀገር ሴት ነው። ግን የሆነ ሊካርድ አድርጋችሁ የሆነ ሀጃ ኖሯችሁ ብትፈልጓቸው ወላሂ ሊካርዱን ገብተው አዳምጠው አይመልሱም። እኔ ብዙ ዩቱበሮች አይቻለሁ፣ ብዙ አይመልሱም። ዞር እንደ ሰው አይቆጥሯቸውም። ትላንትና እሷ ካለችበት ቦታ ወጥቼ ነው ዛሬ እዚህ ላይ የደረስኩት። ለምን የእሷንም እጅ ይዤ ዛሬ እኔ የደረስኩበት ቦታ እንድደርስ አላበረታታትም? ስበቡን ላድረስ። እሷ መቼም አትረዝቀንም፣ አላህ ነው የሚረዝቀውና እንደ ሰው አያዩዋችሁም። ትልቁ ዩቱበሮች በሉ ትንሽ ዩቱበሮች በሉ ትንሽ ሚዲያ ላይ ተከታይ ያላቸው ማለት ነው። እና ረዛቂውም ሰጪውም ነሹም አላህ ብቻ ነው። የሰው ልጅ ስበቡን ነው የሚያደርሰውና ወደ ገደለው ልግባ። እንግዲህ እማማ ጨቤ በጣም ነው የሚያሳፍረው ይሄ ባህል ተብዬዋ ማለት ነው። ደስ የሚለው ነገር ስሙንም አላውቅም ማወቅም አልፈልግም። እና አንተ ሲጀመር ሴቶችን አተረማምሰክ ነው ብለክ ሲያቀተክ ነው ማክስ የለበስከውና ትክክለኛ ሰው ብትሆን በማክስ አትደበቅም። አንድ ሰው የሚደበቅ ከሆነ ሚዲያ ላይ ለምን ይወጣል ሲጀመር ማለት ነው? ለምን ጥሩ ሰው ወዳጅም ጠላትም ሊኖረው ስለሚችል ማለት ነው። ማንም ሚዲያ ላይ ተደብቆ ያመለጠ ሰው የለም፣ በሆነ አጋጣሚ ሰው ፎቶን አንስቶ ስለሚለቀው ማለት ነው። እና ሚስቱ ደም ተፍታ በፈረሸችበት ቤት ይሄን ሁሉ ጊዜ ስትኖር ራሱ እንደዚህ አይነት ቤት ፈርሻ አታውቅም። እንደዚህ ሙታ ተማሙታ ያላትን ገንዘብ ሟጣ ቤት ፈርሻ አረቢያ መጅሊሷ ምንጣፏ አልጋዋ ዶላቧ ሁሉን አሟልታ እየኖረች ባለች ቤት ለመውለድ እናቷ ጋር ሄደች። አሁን እሱ ደግሞ እሷ በፈረሸችበት ቤት ላይ ይችን ቋንጣ ዞ መምጣቱ እንዲሁ ትንሽ ሼም አይዝክም? ያንተ ደግሞ እንደ ወጣ አለሳ በጣም ነው የምታሳፍረው። ቢያንስ እንኳን ሌላ ሴት ጋር መማገጥ ብትፈልግ እንኳን ሌላ ቦታ እንኳን ሮም እንኳን አትይዝም እንዴ? ጭራሽ ቤት ውስጥ እያሉ ነው የሄደችባቸው ማለት ነው። እንዲሁ ሼም ይኖራችሁ። ሲጀመር አንቺ አገባቢሽ ራሱ አስለን አላማረም። አስለን ሲያንስሽ ነው። ለነገሩ እኔ አላዝንልሽም፣ ሲያንስሽ ነው ይበልሽ። እምነትሽን ረግጠሽ ማንነትሽን ረግጠሽ ደይ ሆፕ ብለሽ እሱ ላይ ስለወጣሽ ነው ዋጋሽን የሰጠሽ። ከእምነትሽ አልሆንሽ፣ ከማንነትሽ አልሆንሽ፣ ከሱ አልሆንሽ። ዝም ብለሽ ሜዳ ላይ ነው ከንቱ ነሽ የቀረሽው ማለት ነው። ቶሎ ብለሽ ምን አጋደመሽ አንቺ? እምነት የሚባል ነገር ትልቅ ክብር የሆነ ነገር የተሸክመሽ እምነት አላልሽ ምን አላልሽ ሩጠሽ ደሽ የተጋደምሽው ማለት ነው። ከዛ ልጅ ተወለደ። በቃ እሱ የሚፈልገው ቆመበት። ዲያስፖራ ነበር፣ ቆመበት፣ አበረደ። በስ ሀላስ አሁን ደግሞ ካበረደ አቀባብሎ ከተኮሰ በኋላ ስሜቱን ካቀዘቀዘ በኋላ የሚፈልገውን ነገር ካገኘ በኋላ በቃ አንቺ ወፍራም ነሽ፣ አንቺ እንዲህ ነሽ፣ ራስሽን አትጠብቂም፣ ተርካሻ ነሽ፣ ከካሻ ነሽ፣ ኮተታም ነሽ፣ ድሪቶ ነሽ አለ። ይኸው ሸንቃጣ ብሎ ዞ መጣ። እቺ ሟጥናት እንደው የቤት ሞሉያ የቆመ የቤት ሞሉያ እንኳን እንደው ትንሽ እንኳን እጅ ላይ ይሞላል ማለት ነው። እንደው
ቢያንስ እንኳን ትክክለኛ ብትወዳት ኑሮ ማለት ነው። ሰውነት እኮ ባዳ ነው። ቢያንስ እንኳን ኢክራምን ብትወዳትና ብታፈቅራት ኑሮ ሰውነት አያግድክም። ወደክ አይተክ እስከገባህበት ማለት ነው። ምነው መጀመሪያ አይንክንም ማክስ ነው እንደ የለበስከው? አይተክ ወደክ ነው እኮ አብረክ ስትጋደም ልጅ እስከ መውለድ ድረስ የደረስከው ማለት ነው። ወፍራም እንደሆነች ታውቃት የለ እንዴ? ራሷን እንደማትጠብቅ ታውቃለህ እኮ። አትጠብቅም እኮ። ለቤቴ ለምን ብላለች ደግሞ ኮተታም ድሪቶ ማለት ነው። አንቺ አሁን ራስሽን ለመጠበቅ ምንድን ነው ያነሰሽ? ውፍረትሽ እኮ አይደለም ራስሽን አለመጠበቅሽ እኮ ነው። ተንኳተሽ እየርሽ ማለት ነው። ራስሽን ያሰደብሽው ራስሽ እኮ ነሽ። ውፍረት እኮ ስንቶች አይተናቸዋል እኮ። ስንት ወፍራም አለ። እኛም ወፍራም ነን። ግን አለ በቃ ሴት ልጅ ጡት ማጃ ትለብሳለች፣ ሰውነቷን ያዝ የሚያደርግ ነገር። አንቺ እናትሽን ልብስ ነው ለብሰሽ ሩጠሽ እሱ ጋር የምትሄጂው። ጠይብ እንዴት ነው አንቺ አብሮሽ ሊኖር የሚችለው? ሴት ልጅ ቀልጠፍ ስትል ራሷን ስትጠብቅ ልብሶቿ አለባበሷ ሲያምር፣ አንቺ ከሙስሊሙም የለሽ ከክርስቲያኑም የለሽ። ወይ የክርስቲያኖችን አለባበስ አለብሽ ወይ የሙስሊሞችን አለባበስ አትለብሽ። በዚህ በኩል ጸጉርሽ ይታያል፣ በዚህ በኩል አንገትሽ ይታያል፣ በዚህ በኩል ኧረ ምንሽ ምን እንደሚባል ራሱ አይታወቅም። ያንቺ ምን አይነት አሁን እኮ ስንተኛ ክፍለ ዘመን ላይ እንዳለን እኮ ታውቂያለሽ አንቺ። ዛሬ ልብስ ነው የምትሸጪው። ማሻአላህ ተባረከላ አለሽ። ምን የመሳሰሉ ልብሶች አሁን አትለብሽም አንቺ። ባልሽ እንዲወድ ባልሽ እንዲፈልግሽ ማድረግ የምትችው አንቺ ነሽ። ታዲያ አንቺ ጆንያ እየለበሽ እየሽ ታዲያ ባልሽ እንዴት ነው ሌላ ሴት ቁንጫ የማይፈልገው? ትቀልጃለሽ እንዴ? ባልሽ እንዲወድሽ እንዲያከብርሽ ከፈለሽ አለባበሽን አሳምሪ፣ ራስሽን ጠብቂ። ለቤቴ ብዬ ነው ለልጄ ብዬ ነው ራሴን የጣልኩኝ። ባሌ ከሄደ በኋላ ይሄን ባወራ ምን ዋጋ አለው? ለራስሽ ጊዜ ስጪ። ዋናው ነገር ራስሽ ነሽ። ራስ ጤና ብላለሽ ይቅማል። አንቺ ስትኖሪ ነው ልጆችሽን መንከባከብ የምትይው። አንቺ ራስሽን ከጣልሽ ባልሽ ከሄደ በኋላ ራስሽን ብትንከባከቢ ሄዳ ከምትይ በጊዜ እሱን ወደ ራስሽ ማድረግ የምትችው አንቺ ነሽ። እንደምትወጂው እኮ ለምንድን ነው በጥፊ ስድብ? ወንዶች ደግሞ ስድብና ጥፊ አይፈልጉም። እውነቴን ነው የምልሽ። አንቺ ደግሞ እንደው አበዛሽው ጭራሽ። አላህ ይዳ